ከእስራኤል ይምጣና ድመትቼው ባሪያ ላድርገው ይቻለኛል አለና። ሕማማት ምንድን ነው? በሰሞነ ሕማማት የሚገኙ ዕለታትና ስያሜያትስ ምን ይመስላሉ? ሰላም ቤተሰቦቻችን እንዴት ናችሁ? ሰላምታችን በያላችሁበት ይድረሳችሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሁላችሁንም ይሄንን ቪዲዮ ላይክ እንድታረጉት፣ ሼር እንድታረጉት፣ ሀሳብ አስተያየት ካላችሁ ኮሜንት ሴክሽኑ ላይ እየገባችሁ እንድትጽፉልን ሁላችሁንም በአክብሮት እንጠይቃለን። እስከ መጨረሻው አብራችሁን ቆዩ። Ethio 7 Star ከአባታችን አዳም በደል ወይንም ስህተት በኋላ በሕማማት፣ በደዌያት፣ በመቅሰፍታት ወዘተ በብዙ መከራ የሰው ልጅ ሊኖርባቸው ግድ የሆነባቸው ዘመናት ጥቂቶች አልነበሩም። ጥሮ ግሮ ወጥቶ ወርዶ ለፍቶ ማስኖ የዕለት ጉርስ የቀን ልብስ ማግኘት እጅግ አዳጋች ነበረ። ሁል ጊዜ የሰው ልጅ ቢያጠፋ ቢበድል ከሕገ እግዚአብሔር ቢወጣ እንኳን የዋህ ታጋሽ ቸር አዛኝ የሆነ አምላክ የጠፋውን ሊፈልግ የተራበውን ሊያጠግብ የታረዘውን ሊያለብስ ፍቅር ያጣውን ፍጹም ፍቅር ሊለግስ ሰላም ለሌለው ፍጹም ሰላም ሊሰጥ ተስፋ የሌለውን ተስፋ ሊያጎናጽፍ ከሰማይ ወረደ፣ ከድንግል ማርያም ተወለደ። በገዳመ ቆሮንጦስ 40 ቀንና ሌሊት ጾመ። በጾሙም የኃጥኦን ስሮች ወይም ራሶች የተባሉትን ስስትን፣ ትዕቢትን፣ ፍቅረ ንዋይን ድል አደረገልን። እኛ እርሱ የጾመውን ጾም እንድናከብር እንድንጾም ምሳሌ ሆነን። ዲያብሎስን ድል አድርጎ ድል እንድንነሳው ኃይልና ምሳሌ ሆነን። ሰሞነ ሕማማት ምንድነው? ሰመነ 8 ሳምንት አደረገ ማለት ነው። ይኸውም ከዕለተ ሆሳዕና ሰርክ እስከ ትንሣኤ ሌሊት ያለውን ጊዜ ወይም ቀናት የሚያመለክት ነው። ሐመ ማለት ታመመ ማለት ሲሆን ይህም የሰው ዘር ሁሉ ከዲያብሎስ ባርነት ነፃ ለማውጣት ጌታችን አምላካችን ኢየሱስ ክርስቶስ በፈቃዱ የተቀበላቸውን ጸዋተ መከራዎች የሚያሳስብ ነው። ዕለታቱ የዓመተ ኩነኔ ወይም የዓመተ ፍዳ ምሳሌዎች ናቸው። ክርስቲያኖች የክርስቶስን ውለታ እያሰቡ እጅግ የሚያዝኑበት፣ የሚያለቅሱበት፣ የሚሰግዱበት ቤት ንብረታቸውን ትተው ከሌላው ቀናት ጊዜያት በተለየ መልኩ ቤተ ክርስቲያናቸውን የሚማጸኑበት፣ ጧት ማታ ደጅ የሚጠኑበት፣ ኃጢአታቸውን በቤተ ክርስቲያን አደባባይ ለካህኑ የሚናዘዙበት በዓመት አንድ ጊዜ ብቻ የሚገኝ ሳምንት ነው። በዚህ ሳምንት ብዙ አዝማደ መባልት አይበሉም። ይልቁኑ በመራብ በመጠማት በመውጣት በመውረድ በመስገድ በመጸለይ በመጾም በየሰዓቱ የጌታችንን የኢየሱስ ክርስቶስን ጸዋተ መከራዎችን በማሰብ አብዝቶ ይሰገዳል። መከራውን፣ ሕማሙን፣ ድካሙን የሚያስታውሱ ከቅዱሳት መጻሕፍት ኢሳይያስ፣ ኤርምያስ፣ መዝሙረ ዳዊት፣ ግብረ ሕማማት ወዘተ በየሰዓቱ ይነበባል። መስቀል መሳለምም የለም። ካህናትም እግዚአብሔር ይፍታህ አይሉም። የሳምንቱ ሥርዓተ ፍትሐት አይደረግም። ይኸውም ይህ ሳምንት ከሞት ወደ ሕይወት የተሸጋገርንበት፣ ከጨለማ ወደ ብርሃን የተጓዝንበት የመሸጋገሪያ ወቅት ምሳሌ በመሆኑ ነው። በዕለተ ምጽአት መላእክት የመለከት ድምፅ በማሰማት የዳግም ምጽአትን ዕለት ለማሳሰብ ምዕመናን ጥሪውን ሰምተው ለዚህም አስቀድመው ተዘጋጅተው የበዓሉ ታዳሚዎች መሆናቸውን እንዲያውቁ በዚህ ሳምንት ዲያቆኑ ቃጭል እየመታ በየሰዓቱ ምዕመናኑን ያሳስባል። በሰሞነ ሕማማት የሚገኙ ዕለታትና ስያሜዎችን ቀጥለን እናያለን። የመጀመሪያው ዕለተ ሰኑይ ወይም ሰኞ ነው። ይህ ዕለት አንጽሖተ ቤተ መቅደስ፣ የቤተ መቅደስ መንጻት እና መርገመ በለስ የተፈጸመበት ዕለት ነው። ለአንድ ሰው በወይኗ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት ወጥቶ ምንም አላገኘም።
በማለት በበለስ ስለተመሰለው የሰው ልጅ ሕይወት በማሰብ እንዲመለስ ንስሐ እንዲገባ በሕይወትም እንዲኖር እግዚአብሔር ኢየሱስ ክርስቶስ ማሳሰቡን ይጠይቃል። ንስሐ አልገባም አልመለስም ያለም በለሷ እንደጠወለገችና እንደተቆረጠች ሁሉ ፍሬ ባለማፍራታቸው እንደሚቆረጡ እንዲሁም ወደ እሳት እንደሚጣሉ መጽሐፍ ቅዱስ በግልጽ ያስረዳል። በለስ የተባለችው ቤተ እስራኤል፣ ፍሬ የተባለ ደግሞ ሃይማኖትና ምግባር ነው። ሁላችን ቤተ እስራኤላውያን ፍሬ፣ ሃይማኖት ወምግባር አስተባብረን ይዘን መገኘት ይገባናል። ፍሬ አልባ እንዳንሆን ጌታ ሲመጣም እንዳናፍር የመጽሐፉን ቃል ልንጠብቅና ልንፈጽም ይገባናል። በዚህ የሕማማት የመጀመሪያ ቀን ዕለተ ሰኑይ የምናስበው የምንዘክረው የሰው ልጅ ሕይወት በከንቱ በቸልተኝነት እንዳይደክም፣ እንዳይጠወልግ፣ እንዳይደርቅ፣ ወደ እሳትም እንዳይጣል ማድረግ ይገባናል። ሁለተኛው ቀን ዕለተ ሰሉስ ወይም ማክሰኞ ነው። ይህ ቀን ጌታችን ሰኞ በተናገረውና ባደረገው ላይ አይሁድ ጥያቄ ያቀረቡበት እርሱም መልስ በመስጠት ያስተማረበት ዕለት ነው። በዚህም ምክንያት የጥያቄና የትምህርት ቀን በመባል ይታወቃል። ጥያቄውም ጌታ ባደረገው አንጽሖተ ቤተ መቅደስ ምክንያት ለጸሐፍትና ፈሪሳውያን ይኸውም ትምህርት ማስተማር፣ ተአምራት ማድረግ፣ ገበያ መፍታት በማን ስልጣን ታደርጋለህ? ይህንንስ ስልጣን ማን ሰጠህ? የሚል ነበረ። ማቴዎስ 21 ከቁጥር 23 እስከ 27። ሐዋርያው ቅዱስ ማቴዎስ ወይቤልሙ ኢየሱስ አማን እብለክሙ ከመ መጽሐባውያን ወዘማውያት ይቀድክሙ ውስተ መንግስተ እግዚአብሔር። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ ቀራጮችና ጋለሞቶች ወደ እግዚአብሔር መንግስት በመግባት ይቀድሟችኋል ሲል አስተምሯቸዋል። ሶስተኛው ዕለት ዕለተ ረቡዕ ነው። ይህ ዕለት ደግሞ የአይሁድ ሊቃነ ካህናት ጸሐፍት ጌታን እንዴት መያዝ እንደሚችሉ ምክር የጀመሩበት ቀን ነው። በዚህ ምክንያት ዕለቱ የምክር ቀን በመባል ይጠራል። አራተኛው ቀን ዕለተ ሐሙስ ነው። ጌታችን ኢየሱስ ክርስቶስ በዚህ ዕለት ፍጹም ሰው ፍጹም አምላክ መሆኑን ለመግለጥና ለአርያነት ጸሐፍት ፈሪሳውያን የአይሁድ ካህናት መጥተው እስኪይዙት ድረስ ሲጸልይ በማደሩ ምክንያት ጸሎተ ሐሙስ በመባል ይታወቃል። ትህትና፣ ፍቅርን፣ መታዘዝ እንዲሁም የአገልግሎትን ትርጉም ለማስረዳትና ለማስገንዘብ የደቀ መዛሙርቱን እግር በማጠቡ ሕጽበተ ሐሙስ በመባል እንደሚጠራ ሊቃውንተ ቤተ ክርስቲያን ይናገራሉ። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው፣ ያደረኩላችሁን ታስታውሳላችሁን? እንግዲህ እኔ ጌታ መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ ትተጣጠቡ ዘንድ ይገባችኋል ሲል ተናግሯል። ይህ ስለ እናንተ በመስቀል ላይ የሚቆረሰው ሥጋዬ ነው እንካችሁ ብሎ ይህ ስለ እናንተ የሚፈስ ደሜ ነው ከእርሱ ጠጡ በማለት ሚስጥረ ቁርባንን የመሰረተበት ወይም ራሱ ሚስጥረ ቁርባንን የጀመረበት ቀን በመሆኑ የሚስጥር ቀን ተብሎ ይጠራል። ይኸውም የሰው ልጆች ሥጋውንና ደሙን ተቀብለን ከእርሱ ጋር አንድነትና ኅብረት እንዲኖረን ጥንተ ጠላት ዲያብሎስንም ፍጹም ድል ነስተን ሰማያዊት ርስተ መንግስትን ሰማያትን እንድንወርስ ለማስቻል ነው። አይሁድ ጌታችንን ለመያዝ በእነርሱ ጥበብና ፍላጎት ቀስ ብለው መጥተው የያዙበት ቀን ስለሆነ በዚህ ዕለት በለሆሳስ ብዙም የድምፅ ጩኸት ሳይሰማ የቅዳሴ ሥርዓት ይፈጸማል። ስለሆነም መላው ሕዝበ ክርስቲያን በዚህ የሕጽበት የሚስጥር የጸሎት ቀን በተባለው በዚህ ዕለት በንስሐ ታጥቦ ሥጋ ወደሙ እንዲቀበል ቤተ ክርስቲያን በአጽንኦት ታስተምራለች። አምስተኛው ዕለተ ዓርብ ነው። ሐዋርያው ቅዱስ ጳውሎስ አውቀውስ ቢሆን የክብርን ጌታ ባልሰቀሉት እንዳለ ይህ ዕለት የአይሁድ ካህናት ያልበደለ ያለ ጥፋት ንጹሕና ጻድቅ የሆነውን ጌታ የሰቀሉበት ዕለት ነው። ዕለቱም ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ሁሉ መድኃኒት ለአዳምና ለልጆቹ ሲል በምልዕልተ መስቀል በቀራንዮ አደባባይ ተሰቅሎ መዋሉን የምናስብበት ታላቅ ቀን ነው።
በዚያ ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30ውንም ብር ለካህናት አለቆችና ለሽማግሌዎች መልሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን አግዶን፣ አንተው ተጠንቀቅ አሉን። ብሩን በቤተ መቅደስ ጥሎ ሄደና ታንቆ ሞተ። የካህናት አለቆችም ብሩን አንስተው የደም ዋጋ ነውና ወደ መባል እንጨምረው አልተፈቀደም አሉ። ተማክረውም የሸክላ ሰሪ መሬት ለእንግዶች መቃብር ገዙበት። ስለዚያ ያ መሬት እስከ ዛሬ ድረስ የደም መሬት ተባለ። የሰው ልጆች በዘር ኃጢአት ቁርኝት ይኖሩበት የነበረው የጨለማ ሕይወት ያከተመበት ፍጹም ደህንነት ያገኙባት ታላቅ ዕለት ናት። ክርስቲያኖች ሁልጊዜም ዕለተ ዓርብ ሲመጣ ሕማሙን፣ ስቅለቱን፣ ሞቱን የሚያስቡበት ጊዜ ነው። በሮማውያን ሕግና ሥርዓት መስቀል የወንጀለኞች መቅጫ ምልክት፣ የሕይወት መቅጫ አርማ ሆኖ ሳለ ለኛ የዲያብሎስ ድል መንሻ ስላደረገው በስቅለቱና በሞቱ ሕይወትን ስላገኘን በዚህም ምክንያት መልካሙ ዓርብ በመባል እንደሚታወቅ የቤተ ክርስቲያን አባቶች ያትታሉ። 6ኛው ቀዳሜ ስዑር ነው። ዕለተ ቅዳሜ እግዚአብሔር የሚታዩትንና የማይታዩትን በእግር የሚሄዱትንና በክንፍ የሚበሩትን በባህር የሚዋኙትን እንስሳትን በመጨረሻም ሰውን በአርአያውና በአምሳሉ ፈጥሮ ያረፈበት ዕለት ነው። ይቺ የመጀመሪያዋ ቅዳሜ ለእግዚአብሔር የእረፍት ዕለት ናት። እግዚአብሔር ስነ ፍጥረትን ፈጥሮ ስላረፈበት ሰንበት አባይ ወይም ታላቋ ሰንበት ትባላለች። ታላቋን ሰንበት እስራኤላውያን እንዲያከብሯት ታዟል። ዕለተ ቀዳሚት ሰንበት አባይ በዘመነ ሐዲስም የተለየ የደህንነት ሥራ ተከናውኖባታል። ጥንት ስነ ፍጥረትን በመፍጠር እረፍት እንደተደረገባት ሁሉ የፍጥረት ሁሉ ቁንጮ የሆነው አዳምን ለማዳን ሕማምና ሞት የተቀበለው ቸሩ አምላክ በመቃብር አርፎባታል። በዚህች ዕለት ጌታችን ኢየሱስ ክርስቶስ በከርሰ መቃብር አርፎ የዋለባት ዕለት በመሆኗ ቀዳሚ ስዑር ትሰኛለች። ስዑር ቀዳሜ የተባለችው በዓመት አንድ ቀን ስለምትጾም ነው። ምክንያቱም እናቱ ድንግል ማርያም ወዳጆቹ ቅዱሳን ሐዋርያት ጌታ ተላልፎ ከተሰጠበት ዕለት አንስተው ብርሃነ ትንሣኤውን እስኪያዩ ድረስ እህል ውሃ በአፋቸው አልዞረም። ይመኩበትና ተስፋ ያደርጉበት የነበረ አምላካቸው በመቃብር ስላረፈ ዕለቷን ሞቱን በማሰብ ትንሣኤውን በመናፈቅ በጾም አክብረዋታል። ከቅዱሳን ሐዋርያት ሲወርድ ሲዋረድ በመጣው ትውፊት መሰረት ቅዱሳን ሐዋርያት በማዘን በመጾምና በመጸለይ ዕለቷን እንዳከበሯት የተዋህዶ ልጆችም የተቻላቸው ከዓርብ ጀምረው የሚያከፍሉ ወይም የሚጾሙ ሲሆን ለ2 ቀን እህልና ውሃ ሳይቀምሱም ያድራሉ። ያልተቻላቸው ደግሞ ዓርብ ማታ በልተው ቅዳሜን በመጾም ትንሣኤን ያከብራሉ። በዚህ ዕለት ከሰኞ ከሆሳዕና ማግስት ጀምረው እስከ ስቅለት እስከ ዓርብ ድረስ በስግደትና በጾም ያሳልፋሉ። ምዕመናን በዕለተ ቅዳሜ በቅጽረ ቤተ ክርስቲያንም ይሰበሰባሉ። የጠዋቱ ጸሎት ሲፈጸም ካህናቱ ገብረ ሰላም በመስቀሉ ሰላምን መሰረተ የምስራች እያሉ በቤተ ክርስቲያን ለተሰበሰቡት ምዕመናን ቄጤማን ያድላሉ። ቄጤማው የምስራች ምልክት ነው። ቄጤማው የምስራች ምልክት ተደርጎ የተወሰደው በኖህ ዘመን ከተፈጸመው ታሪክ ጋር በማቆራኘት ነው። ቅዱስ መጽሐፍ እንደሚነግረን በጻድቁ ኖህ ዘመን የነበሩ ሕዝቦች ከሕገ እግዚአብሔር ውጪ ሆነው እጅግ የሚያሳዝን ኃጢአት በሰሩ ጊዜ በንፍር ውሃ ተጥለቅልቀዋል። በወቅቱ ጻድቁ ሆኖ ወደ መርከብ ይዟቸው ከገባው እንስሳት መካከል የውሃውን መጉደል ለመረዳት እርግብን በመርከብ መስኮት አሾልኮ ይለቃታል። እሷም ቄጤማ በአፏ ይዛ ትመለሳለች። ኖህም በዚህ ቄጤማ የውሃውን መድረቅ ተረድቶ ተደስቶ ለጥፋት ውሃ መድረቅ የምስራች መንገሪያ እንደሆነ አሁንም በክርስቶስ ሞት ሞተ ነፍስ ከሰው ልጆች ተወገደ ሲል ቤተ ክርስቲያን ቄጤማ በግንባራቸው ያስሩታል።
የክርስቶስ ተከታዮች ሁሉ ከጨለማ ወደ ብርሃን ከሚያቃጥለው ዋዕይ ሲኦል የሲኦል ቃጠሎ ወደ ልምላሜ ገነት ጥንተ ማህደራቸው መመለሳቸውን በዚያ አኳኋን እየገለጡ በዓለ ትንሣኤን በቅድስት ቤተ ክርስቲያን ያከብራሉ። ከበዓሉ በረከትና ረድኤትን ያሳትፈን። ወስብሐት ለእግዚአብሔር። ከእስራኤል ይምጣና ድመትቼው ባሪያ ላድርገው ይቻለኛል አለና ጎልያድም አለ በመናቅ በትዕቢት ታምኖበት ጉልበቱ ወደድኩኝ ልሰደኝ እንደ ውሻ እኔ በድንጋይ በበትር የምትመጣብኝ አንተ ብላቴና እንደምን ገመትከኝ? ዳዊት አለ የተረገምክ ለከውሻ የከፋህ ፈጣሪን አምላክህን የማታውቅ ውሻ እንኳን አሳዳሪ ጌታውን ይበልጥ ያውቃል ካንተ ይልቅ። የእግዚአብሔር ኃይል አንተን ካዳንህ ናግጠመኝና እስኪ ከእጄ ላይ ልየው እንዲያስጥል እሰጠዋለሁ ስጋህን ለሰማይ አዕዋፍ ለምድር አራዊት ቆራርጬ በሰይፍ በስለት ብሎ ጎልያድ ዛተበት። ልትመጣብኝ ተመክተ በጦር ዕቃ በሰይፍ ስለት የምቆይ በአምላኬ ስም ነው በእውነት። ዳዊትም ወንጭፉን ወነጨፈው በጎልያድ ግንባር መሃል አሳረፈው። ጎልያድ አዞረው ተሳክሮ ወደቀ። ራሱ ሰይፍ መዞ አንገቱን ቆረጠ። ጎልያድ 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 ስትመካ በሰውነት በጉልበት እግዚአብሔር ግን ቀጣ በብላቴና ሳን በዳዊት። ይህንን ተረዳ ወንድሜ ሆይ በምድር ያለውን ኃላፊውን ነገር አንዳች አይረባህም፣ ምንም ዋጋ የለው። የመዳኛ መንገድ ነውና እግዚአብሔር። እንደ ጎልያድ ዛሬ ስንቶች አለን በየቤታችን የምንመካ በጉልበት በስልጣን ባለን ንብረት በትንሿ እውቀታችን ጥበባችን እንወድቃለን
እንወድቃለን አያድነንም ስራችን። እንደ ጎልያድ ዛሬ ስንቶች አለን በየቤታችን የምንመካ በጉልበት በስልጣን ባለን ንብረት በትንሿ እውቀታችን ጥበባችን እንወድቃለን አያድነንም ስራችን። ለፍጥረቱ ለምእመኑ ለሕዝበ ክርስቲያኑ በሙሉ መመኪያው ጉልበቱ ጋሻ ጃግሬው ትምክህቱ የክርስቶስ ፍቅር ነው ሕይወቱ። ይህንን ተረዳ ወንድሜ ሆይ በምድር ያለው ኃላፊውን ነገር አንዳች አይረባህም ምንም ዋጋ የለው። የመዳኛ መንገድ ነውና እግዚአብሔር። አምላከ ዳዊት ሆይ ማረን፣ አምላከ ዳዊት ሆይ ይቅር በለን፣ አምላከ ዳዊት ሆይ ራራልን። ቅድስት ሀገር ኢትዮጵያን ከጥፋት ሕዝቦቿን ከመከራ ከስደት ከስቃይ አድንልን። Ethio 7 Star.